የአዲስ አበባ ኑሮ የት እየተጓዘ ነው? በኢኮኖሚ ጫና ውስጥ ለሚገኘው የከተማው መካከለኛና ዝቅተኛ ማህበረሰብ የመኖሪያ ቤት ኪራይ ጉዳይ አሁን የኪስ ብቻ ሳይሆን የጭንቅላት ህመም እየሆነ መጥቷል። በተለይም ባለፉት 2 ወራት ውስጥ በአዲስ አበባ ከተማ የታየው ያልተገደበና የተጋነነ የቤት ኪራይ ዋጋ ጭማሪ ብዙዎችን አማራጭ ወደ ማጣትና ከመሃል ከተማ ወደ ዳር መገፋት ውስጥ ከቷቸዋል። የከተማው አስተዳደር ዋጋ ተጨምሩ በማለት አከራዮችን ውል ቢያስገባም መሬት ላይ ያለው እውነታ ግን ፍጹም የተለየ ነው። ዛሬ በማርኮኒውስ በአዲስ አበባ ኮንዶሚኒየሞች አካባቢ የተመዘገበው አስገራሚ የዋጋ ጭማሪ ህጉ ለምን ሊሰራ እንዳልቻለና ተከራዮች እየደረሰባቸው ያለውን እንግልት በዝርዝር እንመለከታለን። ዋዜማ ከተለያዩ የከተማዋ አካባቢዎች ያሰባሰበችው መረጃ እንደሚያሳየው በተለይ በጋራ መኖሪያ ቤቶች ወይም በኮንዶሚኒየሞች ላይ የተደረገው ጭማሪ ፍጹም የተጋነነ ነው። ለአብነት ያህል የአያት ኮንዶሚኒየምን እንውሰድ። ከ2 ወር በፊት ባለ 2 ክፍል መኝታ ቤት በአማካኝ ከ20 ሺህ እስከ 22 ሺህ ብር ይከፈልበት ነበር። ዛሬው ይሄው ቤት በአንዴ ወደ 30 ሺህ ብር እናም ከዚያ በላይ አሻቅቧል። ይህ ብቻ አይደለም። እስከ 15 ሺህ ብር ይከፈልበት የነበረው ባለ 1 ክፍል መኝታ ቤት አሁን እስከ 25 ሺህ ብር እየተጠየቀበት ይገኛል። ስቱዲዮ ተብለው የሚጠሩት ትናንሽ አንድ ወጥ ክፍሎች እንኳን ሳይቀሩ ከ10 ሺህ ብር ተነስተው 16 ሺህ ብር ገደማ ደርሰዋል። ይህ ቀውስ በአያት ብቻ የተወሰነ አይደለም። በገላን በቦሌ አራብሳና በጀሞ በሚገኙ የጋራ መኖሪያ ቤቶች ላይም ተመሳሳይ የዋጋ እብደት ተከስቷል። አከራዮች ያለምንም ርኅራኄና ከነዋሪው ገቢ ጋር በማይመጣጠን መልኩ በየወሩ በሺዎች የሚቆጠር ብር እየጨመሩ ይገኛሉ። ለመሆኑ ተከራዮች ምን ይላሉ? ስማቸው እንዳይገለጽ የፈለጉ የአያት ነዋሪ እንደሚናገሩት አከራያችን ውል አለኝ እኮ ብለውም እንኳን አልሰማኝም፣ ወይ ጨምሩ ወይ ልቀቁ ነው የተባልኩት። በዚህ ሰዓት ዕቃ ይዞ መውጣትና ሌላ ቤት መፈለግ ደግሞ ሌላ ሲኦል ነው ይላሉ። ለዚህ የዋጋ መናር ዋነኛ ተዋናዮች ናቸው ተብለው የሚጠረጠሩት ደግሞ ህገወጥ ደላሎች ናቸው። ደላሎች ከሚያገኙት የኮሚሽን ጥቅም አንጻር አከራዮችን ይህ ቤት እኮ ከዚህ በላይ ያወጣል በማለት የዋጋ እሽቅድድም እንዲፈጠር እያደረጉ መሆኑን ብዙዎች ይናገራሉ። የሚገርመው ግን የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪ እንዳይደረግና አከራዮች በህጋዊ መንገድ ውል እንዲገቡ ቀደም ሲል ጥብቅ መመሪያ ማውጣቱ አይዘነጋም። ይሁን እንጂ ይህ ህግ በተግባር መሬት ላይ ወርዶ ተከራዮችን ከብዝበዛ ሊታደግ አልቻለም። ባለሙያዎች እንደሚሉት ህጉ መሬት ላይ ወርዶ ሊሰራ ያልቻለው በ2 ምክንያቶች ነው። አንደኛው በአከራይና በተከራይ መካከል የሚደረጉ ግብይቶች በሚስጥርና በህገ ወጥ መንገድ ስለሚፈጸሙ መንግስት ለመቆጣጠር አቅም ማጣቱ ሲሆን፣ ሁለተኛው ደግሞ በከተማዋ ያለው ከፍተኛ የቤት ፍላጎትና የአቅርቦት እጥረት አከራዮች የበላይነቱን እንዲይዙ ስላደረጋቸው ነው። ተከራዩ ህጋዊ መብቱን ለማስጠበቅ ቢሞክር ቤቱን ልቀቅ የሚል ዛቻ ስለሚደርስበት ዝምታውን ይመርጣል። ይህ ያልተገደበ የቤት ኪራይ ጭማሪ በዚህ ከቀጠለ መካከለኛ ገቢ ያላቸው የመንግስትና የግል ሰራተኞች ከአዲስ አበባ እየተገፉ የመውጣታቸው ነገር የማይቀር ነው። መንግስት ያወጣውን መመሪያ በተግባር የሚተረጉሙ ጠንካራ የቁጥጥር ስርዓት ካልተዘረጋ የከተማዋ ነዋሪዎች ህይወት ይበልጥ አዳጋች እየሆነ ይሄዳል። ለመሆኑ በእርሶ አካባቢ የቤት ኪራይ ዋጋ እንዴት ነው? አከራዮች ጭማሪ አድርገውባቸዋል ወይስ ህጉ እየተከበረ ነው? ያጋጠማችሁንና መፍትሄ ነው ያላችሁትን ሀሳብ በኮሜንት መስጫው ላይ አጋሩን። እንደዚህ ያሉ አንገብጋቢና ወቅታዊ የሆኑ የከተማችንና የሀገራችን ዜናዎችን በጥልቀት ለማግኘት ማርኮኒውስን ሰብስክራይብ ማድረጋችሁን፣ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።